አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱን ስም ሐሪክ ነው። እነርሱም ከሮሜ ሀገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲው ንጉሥ መክስሚያኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመናት ኖሩ። ልጅን ባጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔርን መልአክ በሕልም ተገለጠላቸውና ፍሬ የሞላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደ ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። እመቤታችን ማርያምም ለሮሜ ሊቀ ጳጳሳት ለሰለባስተሪዮስ ተገልጣ ወደ አብርሃም ቤት ሄዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሄዶ የክርስትና ጥምቀትን አጠመቀው። ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብሎ ስለሰየመው አደነቁ፣ እጹብ እጹብ አሉ። ከዚህም በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ህብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ስጋውና ደሙን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የ1 ዓመት ልጅ ሲሆን በባህሪ በህልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪው በህልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመንም በኋላ አባትና እናቱ ህዳር 7 ቀን ሙተው ሕፃኑ ብቻውን ቀረ። ሕፃኑም 10 ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላም በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት፣ ስጋውንም እንዲሰነጣጥቁ፣ ቆዳውንም ከአጥንቱ እንዲገፉ፣ እጆቹንና እግሮችን በመጋዝ እንዲቆርጡ፣ ጀርባውንም እንዲገርፉ፣ በሾተሎችና በጦሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት፣ ዳግመኛም በመንገድ ላይ እንዲጎትቱት አዘዘ። የመላእክት አለቃ ሚካኤልም መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ሄዶ እርሱንና የረከሱ ጣዖቶችን ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ አስቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳም ወስዶ የምንኩስና ልብስና አስኬማን በመስቀል ምልክት አለበሰው። እንዲህም አለው፣ ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዞሃል። ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ያለማቋረጥም በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውንና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደታች ሁልጊዜ ይወረውር ነበር። በአንዲትም ቀን ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አነሳውና እንዲህ አለው፣ ከእንግዲህ ስም ቡላ ይሁን፣ አቢብ ይባል እንጂ የብዙዎች አባት ትሆናለህና። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ስጋውንም በጥቂቱ እየቆራረጠ ጀርባውን 700 ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሁድም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ 42 ዓመት ኖረ። ዳግመኛም ናላው ፈሶ እስቲያልቅ 12 ወር በራሱ ተተክሎ ኖረ። በአንዲትም ቀን የጌታችን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ። በእንጨትም ላይ
ወጥቶ በላዩ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያምም ከአላፍት መላእክት ጋር መታ የኔና የልጄ ወዳጅ ሰላምታ ይድረስ አለችው። ከበድሩም ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሰላምታ ይገባሻል አላት። እርሷም በከበሩ እጆቿ ዳሳ ከሞት አስነሳችው። እድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ክርስቶስ በእጁ ልዩ ሆኖ አክሊሎችን የሚያበሩ ልብሶችንም ይዞለት ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኝ ዘንድ ወደ እኔና ስምን ለሚጠራ መታሰቢያን ለሚያደርግ እኔ ኃጢአቱን እሰርይለት ዘንድ በራሴ ማልሁልህ። ወይም ለተራቆተ የሚያለብሰውን፣ ለተራበ የሚያጠግበውን፣ ለተጠማ የሚያጠጣውን፣ የገድልህን መጽሐፍም የሚጽፈውን ወይም የሚያነበውንና የሚሰማውን በጸሎትህ የሚታመኑትን ሁሉ እስከ 10 ትውልድ እምራቸዋለሁ። ይህንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትንም ምስጋና በሰማች ጊዜ ነፍሱ ከስጋው ተለየች፣ ወደ ሰማያዊት ኢየሩሳሌም ገባች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለም አሜን። በዚችም ቀን አክሚም ከሚባል ሀገር የመላእክት አምሳል የሆነ አባ ብሎይ አረፈ። የዚህም ቅዱስ የአባቱ ስም አሞኒ የእናቱም ስም ሙሲያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉን ጸንተው የሚኖሩ ድሆችንና መጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም። ሙሲያም እንጨትን የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወዲያውኑ ለምልሞ አብቦ ሲያፈራ ያ ብርሃናዊ ሰውም ከዚህ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲላት፣ እርሷም ከፍሬ ወስዳ ስትበላና በአፏ ውስጥ ጣፋጭ ሲሆንላት በልቧም ፍሬ ሆንልኝ ይሆን ስትል ራእይን አየች። ከእንቅልፏን በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለ ማየቱን ነገራት። እግዚአብሔርንም አብዝተው አመሰገኑት። ትሩፋቱንና ተጋድሎውን በመጨመር በየ2 ቀን የሚጾሙ ሆኑ። ምግባቸውም እንጀራና ጨው ነው። ይህ ቅዱስ ብሎይን በጸነሰችው ጊዜ እናቱ በገድል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ 1000 ስግደትን እየሰገደች ብዙ ጸሎቶችን ትጸልይ ነበር። በቀን ግን 500 ስግደትን ትሰግዳለች። ሕፃኑን እስከወለደችው ድረስ 9 ወር ያህል እንዲህ ስትጋድል ኖረች። በወለዱትም ጊዜ እብሎይ ብለው ሰየሙት። በጎለመሰም ጊዜ የምንኩስና ልብስ ሊለብስ ወደደ። ምክንያትንም እስቲያገኝ እንዲህ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወሰደው። ከላይ ግብፅ በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በመጠመድ ታላቅ ተጋድሎን ተጋደለ። ከጥቂት ወራት በኋላ በጥቅምት ወር 25 ቀን አባ አቢብ አረፈ። ያን ጊዜ አባ ብሎይ አብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን በመፍራት የሚያስተምራቸው ሆነ። ቅዱስ አቢብም ባረፈበት ቀን መታሰቢያውን ሊያደርጉ ይህ ቅዱስ አባ ብሎይ ወንድሞች ሆይ በአባ አቢብ ስም ዛሬ ጸሎትን የሚጸልየውን ኃጢአቱን እግዚአብሔር ያስተሰርይለታል። በረፍትህ መታሰቢያ ቀን የአባ አቢብ ፈጣሪ ሆይ ኃጢአትን ሁሉ ተውልኝ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ሊገንዙት በዚያ ቆሞ ሳሉ አባ ብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያንም ጊዜ ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ ብሎይ ስለተናገረው ቃል ለምን ትንጠራጠራላችሁ? ለአባታችን አቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶታልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ፣ ምስጉን እግዚአብሔርን አመሰገኑት። ይህ አባ ብሎይም ብዙ ዘመናት ኖረ። ልጆቹም መነኮሳትም ብዙ ገዳማትም ተሰሩለት። የኖረበትም ዘመኑ በታላቁ አባ መቀርስ ዘመን ነው። አባ ብሎይም የትሩፋቱን ዜና አባ መቀርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱን እያጽናና እያረጋጋ መነኮሳት ልጆቹንም
እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአስቄጥስ ገዳም ሆኖ አባ መቃርስ ሲጽፍ አባ ብሎይ በላዕለ ግብፅ ሳለ በመንፈስ ቅዱስ አውቆ በዙሪያ ያሉትን መነኮሳት እንዲህ አላቸው። እነሆ ማጽናናትን የተመላች መልእክትን አባ መቃርስ ጻፈልን። ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገቧቸው። መልእክቱንም በመነኮሳቱ ሁሉ ፊት አነበቡ። በታላቅ ደስታም ደስ አላቸው። ይህም አባ ብሎይ ወደ አባ አማኑዮስ የሄደ ከእርሱ ዘንድም የምትኖረውን ስሟ የዋሂት የተባለችውን የተቀደሰች ሴት ያየ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በ5ኛው ቀን አረፈ። እኛ ግን የአባ ብሎይን ዜና ከወዳጁ አባ አቢብ ጋር ጻፍን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ አቅፋ እስከሚባል ሀገር ሰማዕት ለሆነ ለቅዱስ ዩልዮስ ቤተክርስቲያኑ የከበረችበት ነው። ይህም ቅዱስ ዩልዮስ በሀገረ ጠዋ በሰማዕትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንጢኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንም ስልጣን ከፍ ከፍ አለ። ከሃዲያን ነገስታትም ለገደሏቸው ንጹሐን ሰማዕታት በስማቸው አብያተ ክርስቲያናት አነጹ። ስለ ቅዱሳን ሰማዕታትም ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ ሀገራቸው እንዲያደርሷቸው ከአገልጋዮቹም ጋር ገድላቸውን እንዲጽፉ እግዚአብሔር እንዳቆመውና እንደጠበቀው፣ ከዚህም እርሱ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ዩልዮስን ዜና ንጉሥ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድሎ ንጉሥ ቆስጠንጢኖስ ቅዱስ ዩልዮስን አመሰገነው። ስለዚህም ለቅዱስ ዩልዮስ የአማራች ቤተክርስቲያን በግብፅ ሀገር ሰርተው ስጋውን በውስጧ ያኖሩ ዘንድ ንጉሱ ወደ ግብፅ ሀገር ብዙ ገንዘብ ላከ። በዚያንም ጊዜ ንጉሱ እንዳዘዘ አነጹለት። የቅዱስ ዩልዮስንም ስጋ አፍልሰው በውስጡ አኖሩት። ሊቀ ጳጳሳት አባ እለእስክንድሮስም ከኤጲስቆጶሳቱ ጋር አከበራት። እንደዚህ አይነቱ ቀን በዓል አከበረባት። ከስጋውም ታላላቅ የሆኑ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 26 በዚች ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትንም ያወጡ ዘንድ ስልጣንን ከሰጣቸው ከ72ቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ዘአቅረብኩ ማኅሌተ ዘኪር አእላፈ እምነተጸምዱከ ዘልፈ ደላ አነብብ ተወከፍ ዜኔቴ መጽሐፈ እንተርእሰከ እግዚኦ ጸዲቀ ውሉት ውክፈ እምላቡ ላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲዮ መነኮሳት ሄራን ባርኮ ጉባኤዛቲ መካን እስካረገ ሊቅ ወኖስ ሕፃን ለጻፎ በክርስቶስ ወለዛ ጻፎ ዘነስ ወለዛ አምቦ ስትሮጎ ዛዲስ ወለዛማ ቃሎ ዝነፈስ ጽድተሙ ማርያም አላቂተ ኩሎ እምባስ ወሬ ማረን ኢየሱስ ክርስቶስ ቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትከው አኮ በከመ አምሳል አቡነ ዘበሰማያት